ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ የተለያዩ የእንግሊዝኛ ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። ሁሌም እንደምላችሁ ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ከመጀመሪያው ስንጀምር እንግዲህ ከዚህ ጋር የምታዩቸው የተለያዩ እንግሊዝኛ አረፍተ ነገሮች ኮመን የሆኑ ሁሌም ልንጠቀምባቸው የምንችል የእንግሊዝኛ ንግግሮችን ነው ይዤላችሁ የመጣው። ሰው እንዴት በቀላል መንገድ አንብበን መተርጎም እንደምንችል እናያለን ማለት ነው። ከመጀመሪያው ስንጀምር የመጀመሪያው ምን ይላል? ኦኬ አሁን ከዚህ ጋር ቲ እንደምታዩት ተነባቢ ነች፣ ኤ ደግሞ አናባቢ ነች። ስለዚህ ቲኤን ታ ሳይሆን ማን ብለን እናነባለን? ቴ ብለን ነው የምናነበው። ለምን? በረጅም ድምፅ ስለሚነበብ ወይም ደግሞ ሎንግ ሳውንድ ብለን በምንጠራው ስለሚነበብ ማለት ነው። ስለዚህ ቲኤን ቴ እንላለን፣ ኬኢን ክ ብለን እናነባለን። በአንድ ላይ እንግዲህ ቴኤን እንደ ቴ ካነበብነን፣ ኬኢን እንደ ክ ካነበብነን በአንድ ላይ ቴ ክ ቴክ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ በተመሳሳይ ከዚህ ጋር ከሁለት በላይ አናባቢ ነው ያለ። ስለዚህ ሲኤን በረጅም ድምፅ ነው የምናነበው። በረጅም ድምፅ ጊዜ ደግሞ ሲኤ እንደ ኬ ነው የሚነበበው ወይም ደግሞ ኬ ተብሎ ነው የሚነበበው። አርኢ ር ተብሎ ነው የሚነበብ። ስለዚህ በአንድ ላይ ኬ ር ኬር ብዬ አነባዋለሁ። ሙሉን ላነበው ቴክ ኬር ቴክ ኬር፣ ራስን ጠብቅ ወይም ራስሽን ጠብቂ ማለት ይሆናል። ኦኬ ወደዚህኛው ስንሄድ ኤንኢ እንደ ኔ ወይም ደግሞ ኔ የሚል ድምፅ አለው። ቪኢ እንደ ቨ፣ አር እንደ ር። ኦኬ በደንብ ተመልከቱ። ኤንኢ እንደ ኔ ከተነበበ፣ ቪኢ እንደ ቨ፣ አር እንደ ር ከተነበበ በአንድ ላይ ምን ብዬ አነባዋለሁ? ኔ ቨ ር ኔቨር ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤም አይን ማይ ይላለሁ። ኤንን እንደ ን አነባለሁ። ዲን እንደ ድ በአንድ ላይ ላነበው ማይ ን ድ ማይንድ። ኦኬ ሙሉ ላነበው ኔቨር ማይንድ ኔቨር ማይንድ፣ ምንም አይደሉም ለማለት ስንፈልግ ኔቨር ማይንድ ማለት ይቻላል፣ ወይም ደግሞ ምንም አይደለም ለማለት ነው። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ ቲኦኦ የሚል ድምፅ አለ። ስለዚህ በአንድ ላይ ምን ብለን እናነባዋለን? ቱ ብለን እናነባዋለን። ቱ። ኦኬ ከዛ ከዚህ ጋር ደግሞ ኦኦ ሚል ሁለት ተነባቢ በተከታታይ መጥቷል። ከዚህ ጋር ተነባቢ አለ፣ ከዚህ ጋር ሌላ ተነባቢ አለ። በዚህን ጊዜ ጂኦን እንደ ጎ ሳይሆን እንደ ጉ እናነባለን። ጉ እንላለን። ኦ ሳይለንት ይሆናል። ዲን እንደ ድ በአንድ ላይ ጉ ድ ጉድ ብዬ አነባዋለሁ። ሙሉ ሲነበብ ቶ ጉድ ቶ ጉድ፣ በጣም ጥሩ ለማለት ነው። ከዚህ ጋር ናንሩ አርጉልኝ፣ በጣም ጥሩ ለማለት ስትፈልግ ቶ ጉድ ማለት ይቻላል። ወይም ደግሞ ይቺ ቱ ማለት ቬሪ ማለት ነው። በሌላ አባባል በጣም እንደማለት ነው። ጉድ ማለት ጥሩ ማለት ነው። ስለዚህ ቶ ጉድ ስንል በጣም ጥሩ ለማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ዲኦን እንደ ዶ አነባለሁ ወይም ደግሞ ዶ የሚል ድምፅ አለው። ኤን እንደ ን፣ ቲ እንደ ት። ከዚህ በኋላ አገጣጥሞ ማንበቡ በጣም ቀላል ነው ማለት ነው። ምክንያቱም ዲኦ እንደ ዶ ከተነበበ፣ ኤን እንደ ን፣ ቲ እንደ ት ከተነበበ በአንድ ላይ ዶ ን ት ዶንት ብዬ በቀላሉ ማንበብ ቻልሁ ማለት ነው። ከዛ ወደዚኛው ስንሄድ ደብሊኦ እንደ ኦ፣ አር አር ር ተብሎ ይነበባል። ዋይን እንደ ይ ያነባለሁ። በአንድ ላይ ወሪ ወሪ፣ ሙሉ ሲነበብ ዶንት ወሪ ዶንት ወሪ፣ አትጨነቅ ወይም ደግሞ አትጨነቂ። ኦኬ ዌል ወደሚቀጥለው ስንሄድ ኦኬ ከዚህ ጋር ጂዩን ማን ብዬ አነባለሁ? ጀ ተብሎ ነው የሚነበበው ወይም ደግሞ ጀ የሚል ድምፅ አለው። ኤስ እንደ ስ፣ ቲ እንደ ት በአንድ ላይ ሳነበው ጀ ስ ት ጀስት ተብሎ ይነበባል። ኦኬ ከዛስ ሲኦን እንደ ኮ ሳይሆን እንደ ካ፣ ኤም አይን
እንደ ሚ፣ ኤን እንደ ን፣ ጂ እንደ ግ በአንድ ላይ ካሚንግ ካሚንግ። ኦኬ በአንድ ላይ ጀስት ካሚንግ ጀስት ካሚንግ። አሁን እየመጣሁ ነው ለማለት ስንፈልግ ጀስት ካሚንግ ማለት ይቻላል። ኦኬ ወደዚህኛው ስንሄድ ቲኤችኤ ሁሌም በአንድ ላይ ሲመጣ ዛ ብለን እናነባለን፣ ወይም ደግሞ ዛ የሚል ድምፅ አለው። ኦኬ ቲን እንደ ት አነባለሁ። ኤስ እንደ ስ ትነበባለች። በአንድ ላይ ዛት እስ ዛትስ። ኦኬ ይህስ ምን ይላል? ኢን እንደ ኢ አነባለሁ፣ ኤንን እንደ ን። ከዛ ኦ ዩ ጂ ኤች ሁሌም በተከታታይ ሲመጣ ምን ብዬ አነባለሁ? ኢን እንደ ኢ ነው ያነበቡ፣ ኤንን እንደ ን ነው ያነበው። ከዛ ኦ ዩ ጂ ኤች ፍ ሚል ድምፅ አለው። ፍ ተብሎ ነው የሚነበበው በአንድ ድምፅ ማለት ነው። ስለዚህ ሙሉ ስናነበው ኢነፍ ኢነፍ። ኦኬ ዛትስ ኢነፍ ዛትስ ኢነፍ ምን ማለት ነው? ይበቃል እያልን ነው። ይበቃል ለማለት ስንፈልግ ዛትስ ኢነፍ ማለት ይቻላል። ኦኬ ወደዚህኛው ስንሄድ ኤስኤችዩ ሸ የሚል ድምፅ አለው፣ ወይም ደግሞ ሸ ተብሎ ይነበባል። ቲን እንደ ት አነባለሁ። በአንድ ላይ ሸት ሸት። ከዛ ዩፒ በአንድ ላይ አፕ። ሙሉ ሳነበው ሸት አፕ ሸት አፕ ምን ማለት ነው? ዝም በል ዝም በል ወይም ደግሞ ጸጥ በል ለማለት ስንፈልግ ሸት አፕ ማለት ይቻላል። ኦኬ እንግዲህ ዛሬ ያየናቸው ሁሌም ልንጠቀሙባቸው የምንችል ኮመን የሆኑ እንግሊሽ ኮንቨርዜሽን ወይም ደግሞ የእንግሊሽ ኮሚኒኬሽኖችን ያየን ሰው እናንተ ደግሞ እንደ መግቢያ እንደዚህ ካሳየዋቸው ሰፋ አድርጋችሁ ማየት። ከዛ ውጭ ደግሞ ይህንን ትምህርት ወይም ቪዲዮ የምትከታተሉ ማንኛውም ደብተር እስክሪብቶ ይዛችሁ በተከታተሉ መልካም ነው። ምክንያቱም እኔ እያንዳንዱን ነገር እየነገርኳቸው ሲሄድ የትኛው ይነበባል፣ የትኛው አይነበብም፣ የትኛው በምን አይነት መንገድ ይነበባል የሚለውን እየነገርኳቸው ስለመሄድ እናንተ ደግሞ ለሌላ ጊዜ እንዲጠቅማችሁ በደብተርና እስክሪብቶ ይዛችሁ እየጻፋችሁ ሁሌም ፕራክቲስ ማድረግ መለማመድ ከቻላችሁ አሪፍ ለውጥ ማምጣት ትችላላችሁ። የዛሬ ትምህርታችን የሚመስል ነበር። ቀጣይ ሌላ ትምህርት ይዤላችሁ እመጣለሁ። እስከዛው ድረስ በያላችሁበት ሰናይ ጊዜ። ባይ ባይ።